በሀገር አቀፍ ደረጃ ከ2200 በላይ ፈጣን የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎች ያስፈልጋሉ ተባለ። ከዚህ ውስጥ 1200 ያህሎቹ ፈጣን የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎች በመዲናው አዲስ አበባ የሚያስፈልጉ ስለመሆናቸው የተነገረ ሲሆን የህንጻ ባለቤቶች፣ ተሽከርካሪዎችን የሚገጣጥሙና የሚያስመጡ ተቋማት እንዲሁም ባለ ኮከብ ሆቴሎች ቻርጅ የማድረጊያ ጣቢያዎች ሊኖራቸው ይገባል ተብሏል። ይህ የተባለው የኢትዮጵያ ኤሌክትሪክ አገልግሎት በቂሊንጦ ልዩ ዞን ኢንዱስትሪያል ፓርክ ልማት ኮርፖሬሽን ግቢ ውስጥ በአንድ ጊዜ 24 ተሽከርካሪዎችን ቻርጅ ማድረግ የሚያስችል ፈጣን የኃይል መሙያ ጣቢያ ገንብቶ ባስመረቀበት መርሃ ግብር ላይ ነው። መርሃ ግብሩን የተከታተለው ፍስሐ ደሳለኝ ዝርዝር መረጃ አሰናድቷል። ቀጥሎ ይቀርባል። የኢትዮጵያ ኤሌክትሪክ አገልግሎት ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በመተባበር በቂሊንጦ ልዩ ኢኮኖሚ ዞን ያስገነባውንና በአንድ ጊዜ 24 ተሽከርካሪዎችን ቻርጅ ማድረግ የሚያስችል ፈጣን የኃይል መሙያ ጣቢያ ገንብቶ አስመርቋል። በመርሃ ግብሩ ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ በሮ ሀሰን በኢትዮጵያ ከ145,000 በላይ የኤሌክትሪክ ተሽከርካሪ መኖራቸውን ጠቁመው ይሁን እንጂ ከተሽከርካሪዎች ጋር የሚመጣጠን የኃይል መሙያ ማዕከል አለመኖሩን አመልክተዋል። በመሆኑም የኤሌክትሪክ ተሽከርካሪ ቁጥር መጨመርን ታሳቢ በማድረግ በሀገር አቀፍ ደረጃ ከ2200 በላይ ፈጣን የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎች ያስፈልጋሉ ብለዋል። የቻርጅ ስቴሽን ስታንዳርድ ጸድቋል። የማሽን ስታንዳርድ ጸድቋል። ኢትዮጵያ ላይ መመሪያ በጋራ ያዘጋጀን ያለ ነው። ኔክስት ስቴሽኖች በሰልፍ የጋዝ ስቴሽኖች እንዳሏቸው የቻርጂንግ ስቴሽንም የራሱ የሆነ ዲዛይን አለው ማለት ነው። ስታንዳርድም አለው። በዚህ አይነት ሌቭል ወደ 1176 ስቴሽን አዲስ አበባ ላይ ያስፈልገናል። እሱን ለማሙላት የርብርብ የተደረገ ነው ያለው ማለት ነው። ሌላኛው ከአዲስ አበባ ውጪ ያለው ነው። ከአዲስ አበባ ውጪ 1050 በዚህ ካፓሲቲ ያለው ስቴሽን ያስፈልገናል ማለት ነው። እነዚህ በድምሩ 2230 ፈጣን የኃይል ማመያ ማዕከላት ያስፈልጉናል ብለን በ10 ዓመት ላይ ይተናል ማለት ነው። ሚኒስትር ዴኤታው አክለውም ይህንኑ በአገር አቀፍ ደረጃ የተቀመጠውን እቅድ ለማሳካት የህንጻ ባለቤቶች የኤሌክትሪክ ተሽከርካሪዎችን የሚገጣጠሙና የሚያስመጡ ተቋማት ፈጣን የኤሌክትሪክ ተሽከርካሪ ቻርጅ የማድረጊያ ጣቢያዎች ሊኖራቸው የግድ መሆኑን አንስተዋል። የትኛውም የአልሚ ተቋም ፍቃድ ማግኘት አይችልም። አሁን የቻርጂንግ ማሙያ ማዕከል ወይም አብሮ ካላሳየ ቻርጀር አብሮ የሚተክል መሆኑን ካላመለከተ ፍቃድ አያገኝም። ሆቴሎች ቤዝመንታቸው ወይም ደግሞ የአፓርትመንታቸው ላይ ያላቸው ደግሞ ቤዝመንታቸው ለዚህ ፐርፐዝ እንዲያውሉ እየተደረገ ነው ያለው። አሁን ደግሞ ከሆቴሎች ጋር አብረን እየሰራን ያለ ነው። በተለይ ዓለም አቀፍ ሆቴሎች ስታንዳርድ የሆኑ ኮከብ ያላቸው ሆቴሎች ሁሉም የቻርጂንግ አውትሌት እንዲኖራቸው አቅጣጫ ተቀምጦ እየሰራን ያለ ነው። አስመጪዎች ሚኒማም ወይም አትሊስት 2 ማሽን መትከል አለባቸው። በኮምፓውንዳቸው አገልግሎት በሚሰጡበት ማዕከል ላይ 2 ማሽን የግዴታ መትከል አለባቸው። አስማን ነው ገጣጣሚ ከሆነ ደግሞ 3 ማሽን መትከል አለባቸው ማለት ነው። ይሄ ለገዢዎች ኮንፊደንስ ለመፍጠር ነው የተደረገው። በዚህ ክራይቴሪያ ወደ 560 የሚሆኑ ማሽኖች አሉ። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ጌቱ ገረመው በበኩላቸው ፈጣን የኤሌክትሪክ ተሽከርካሪ የኃይል መሙያ ጣቢያዎችን እጥረት ለመቅረፍ ተቋሙ በመጀመሪያው ምዕራፍ በአገር አቀፍ ደረጃ ከ40 በላይ የኃይል መሙያ ጣቢያዎችን ለመገንባት እየሰራ መሆኑን ተናግረዋል። በመጀመሪያው ምዕራፍ በአገር አቀፍ ደረጃ የሚገነቡት የኃይል መሙያ ጣቢያዎች መካከል የሐዋሳ፣ የቢሾፍቱና የዘወይ የመንገድ ኮሪደሮች ይገኙበታል ብለዋል። ዋና ስራ አስፈጻሚው አክለውም በቀጣይ በሀገሪቱ በሚገኙ ፈጣን የተሽከርካሪ መንገዶች ላይ በተለይም የኢትዮ ጅቡቲ መስመር ላይ ከ16 በላይ ፈጣን የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያዎችን ለመገንባት በዝግጅት ላይ መሆኑን ተናግረዋል። ቀጠል ደግሞ ሌሎች የድሬዳዋ ኮሪደር በጅማ፣ በደብረ ማርቆስ፣ ባህር ዳር እንዲሁም በደብረ ብርሃን ደሴ እስከ ትግራይ ድረስ እስከ መቀሌ ድረስ ያለውን ኮሪደር በሂደት እንግዲህ እየሰራን እንሄዳለን። በዋናነት ከሁሉ በላይ ደግሞ የሀገሪቷ ትልቁ የኢኮኖሚ ሴንተር የሆነው የዚህ የኢትዮ ጅቡቲ ሎጂስቲክ በትልቁ አሁን የፋይናንስ የማፈላለግ ዲዛይን የመጨረስ የመስራት ስራዎችን እየሰራን ነው። ሲካሄድ ወደ 8 ቻርጂንግ ስቴሽን ሲመጣ 8 በአጠቃላይ ወደ 16 ቻርጂንግ ስቴሽኖችንም ለማገንባት በሂደት ስራዎች ተጀምረዋል።
እነዚህ ከነዚህ ቻርጂንግ ስቴሽኖች ለየት ያለ ነው በዲዛይኑም በአቅሙ በትልቁ ከባድ መኪኖችን ቻርጅ የምናደርግባቸው ናቸው። ዋና ስራ አስፈጻሚው ተቋሙ የሚያስከፍለው ክፍያ በኪሎዋት በሰዓት ከሌሎች የግል ፈጣን የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያዎች አንጻር የ700 ብር ቅናሽ እንዳለውም ተናግረዋል። ሌላው ፕራይቬት ተቋማት ከሚሸጡበት በደንብ ያነሰ ስፔሻሊ በሌሊቱ ክፍለ ጊዜ ከ4 ሰዓት እስከ 12 ሰዓት ቻርጅ የሚያደርጉት ወደ 14 ብር በኪሎዋት አወር ነው የሚሸጠው። ሌሎቹ 20 ቤት 23 24 እንደዛ ነው የሚሸጡት። ሰፊ ልዩነት ነው ያለው ማለት ነው። በአንድ ኪሎዋት አወር ያን ያህል ልዩነት ማለት በአንድ መኪና የ600 የ700 ብር ልዩነት ይኖራል። እንደየመኪናው እንደየባትሪ ካፓሲቲ ይለያል። በቀንም 3 የሰዓት ልዩነቶች አሉ። በፒክ ሰዓት ኢንዱስትሪዎች እና ሁሉም ሰዎች በሚጠቀሙበት ሰዓት ያለችዋ ወደ 18 ብር ጠጋ ትላለች ጫና ስላለው ማለት ነው። ኖርማል ደግሞ ወደ 16 ብር በኦፍ ፒክ ያለ ታይም ላይ የምንሸጥበት አለ። ሶ ተጠቃሚዎቻችን በትልቁ ደግሞ የራይድ የዚህ ትራንስፖርት ሰርቪስ የሚሰጡ አካላት ጫና ይቀነሰ ስራ ነው ማለት ነው። የኤሌክትሪክ ተሽከርካሪ የኃይል መሙያ ጣቢያዎችን ከማስፋፋት ባሻገር ኢትዮጵያን በአፍሪካ ቀዳሚ የኤሌክትሪክ ተሽከርካሪ ባትሪ አምራች ሀገር ለማድረግ የተለያዩ ጥናቶች በመካሄድ ላይ መሆናቸውን ሰምተናል።